አንደኛዋን ደግሞ አንዴ የሆነ ሰው ነግረሽ ነበረ ቲክቶክ ላይ ማይመችሽ የሰደበ ሰው ይማ ነበረ። ማን ነው? እሺ ይቅርብሽ ተይው። ማን ነበር? አንዴ ነግረሽ ነበር። እሺ አንደኛዋን ደግሞ አንደኛዋ ምን ታደርጊያለሽ መሰለሽ? አንደኛዋን በኢየሱስ ምን አርግተው ነው ቴዲ? ይሄ ሁሉ ጭካኔ። እሺ ኦኬ በስ ልምረጥ። ምንድን ነው በስመ አብ የሚያለሽ? አደንግጦ እንኳን ለዚህ ቅጣት በርበሬ ላይ የተዘበዘፉ ሴትዮ ነኝ። ምን አገባኝ? እመርጣለሁ አላቸው እኮ እንደው ለሞት እንዴት አለ 100 ጊዜ እየጨፈርኩ ደግሞ አልጨፍርም አልነሳም። እነሱ የፈለጉት አንቺ በርበሬ ካዘናችሁላቸው አሁን የምቀጣቸውን ቅጣት እናንተ በጥሩ ነገር ተርጉሙት። ኦኬ ትክክለኛ መልስ ነው የመለሽው። እና የፈለጉት በርበሬ እንድትጣጠኝ ነበር እንዴ እኮ ድፍረታቸው። ሌላ ቅጣት የሚያጭሽ ፋራ ሁሉ ምን አገባኝ? እንደዛ ከምትሉ አታድኗትም ነበር? እሺ እኔ እንጃ ድፍረታቸው። አንደኛ ቅጣት እቺ ዜድን ወዲያ አባውን ብቅል ያወጣዋል ማለት ነው። ምን ማለት ነው? ምን ማለት ነው? በጣም ጨዋታ ነው። መርጠሻል። ጨዋታ ነው። እሱም አራዳዎች ናቸው። ይገባቸዋል ብዬ አስባለሁ። ይገባቸዋል። የስራ ጸባይ ነው ያውቁታል። የልብሽን አድርገሻል አንቺ። እኛም ታዝበናል። አንቺም የልብሽን አድርገሻል ነው። ቅጣቱ የሆነቱ ነው ይመጣ ማለት ላይ ብትርሽ እንደሚጠነክር አይተናል፣ ታዝበናል። መታዘብ ህዝብ እኮ ይታዘባል። አሁን በምን ይታዘቡታል? በጨዋታና በቀልድ ቢኮዝ ጨዋታ ነው። ገብቶናል፣ እኛ ገብቶናል። ግን የጭካኔ በትርሽ ማለት እንደሚያልፍ እኛ ታዝበናል። ወፍ ልጨክንባት፣ እሷም ስለምጨክንብኝ የምጨክንባታለሁ። ምንም ችግር የለም። እኔ እኮ ቴዲ ወይ ፍርሃት ይሉኝታ ድሮ ቀረ እኮ ቴዲ። አሁን ድሮ መስዬ ልሸማቀቅ ይታዘቡ። ምን አገባኝ? ግን ይሄ ጨዋታ ነው። ሰው ቅጣት ተቀጥቻለሁ፣ መርጫለሁ። አይ ሄለን ትጠይናለች ካሉ ይሄኔ ብሎ ምንም ችግር የለብኝም። አረ ሄልሻ ለውጥ ግን እንኳን እንደዚህ አይነት ምርጫ ማለት ነው የማይሆነውን ነገር እንደዚህ በርበሬም በጭንቅላት መቆም እግርም እጅም እየበላን ራሱ ብዙ ቅጣት የተቀጣጣን ሰዎች ነን እኛ 3-4 ሰዎች በርበሬ እየተቀባን ታደርጊዋለሽ ማለት ነው። ቅጣት ስትቀጭ ለምን ፒካረሽኝ ካሉ ቅድም ያልሽውን ይብሉት። ያ እውነትሽን እኮ ነው። ቀልድ ነው እኮ ጨዋታ ነው እኮ በቃ ጨዋታ ነው። ያውቁታል እነሱ ብዙ ጊዜ የተቀጣጣ ቅጣት ስለሆነ ኖ አይ እየነገርኳችሁ እኮ ይገባቸዋል እነሱ ጌመሮች። በልቴ ዳይ ይላች ቆንጆ ጌም ነበረ። ሀልፍ በአንተ እድሜ ኃላፊነት የሚሰማው እኮ ነው። አሁን ለምሳሌ እንዳንተ ዝም ብሎ በሄደበት የሚተክል ከሆነ እንደዛ ሊሆን ይችላል። እኔ ኃላፊነት የሚሰማኝ ሰው እኔ ትልቅ ሰው ምን አውቶማቲክ ላይ አድርገህ መውለድ እኮ ጀግንነት አይደል? እኔ አሁን ሰው በአንተ እድሜ ነው ያልኩህ። ምን በኔ ሰላም ላይ ግን ለምንድን ነው ሴጣን በአጋንንት የምትጀምረው? እንደገባህ ልንመክርህ ነው ስትለኝ ጃ መንፈስ ከላይ ላይ ተመታየው አያለው የሆነ ኮሽታ መንፈስ። እሺ ምንድን ነው የምትመክሩኝ? ምክሩ ምንድን ነው? ኢየሱስ ክርስቶስም ትናንትና በደረሰብሽ ሽንፈት ምክንያት ራስ ላይ የወሰድከው እርምጃ አለ ወይ? ቀላል ነገር አይደለም። እዚህ ባይኖር እንኳን ደግመ ሸሚዝ ቀይረ ወደ ላይ መመለስን ሳይ ምን አይነት አቅም ነው? ምን አይነት እኔ ሶሪ እኔ ምን አይነት ቫይታሚን እንደ እውነቱ ለመናገር እንደ ትናንቱ ሽንፈት የሚያስመጣ ነበር። ዳስዋይ ፈልገናል ያልነው እኮ ዳስዋይ አጽናኙ መንፈስ ያጽናናል። ገባህ አይደል? አሜን። እና ተጽናና። ሰዎች ደውሉልኝ ከቅርብም ከሩቅም ያሉ አይዞህ አሉ እንጂ ሲሆን ዘለ ወደ ስብ ቆይ ለምን አንተ አትሞትም? ስለማትሞት ኖ አንተ ቴዲ አንተ አትሞትም። ሚሞት ሲሆን ያውቃለሁ እንደዚህ። አንተ መቼም ነው የማትሞተው። አንተ እግዚአብሔር በቃ ብሎ ሲጠራ ተስፋ የቆረጡትን አጽናናለሁ። እኔ ሞት ያሉትን እመክራለሁ በተቻለ መጠን እንጂ እውነት ለመናገር ራሴን አላጠፋም።
አሁን እንደውም በዚህ ጉዳይ ላይ ሀሳብ እንዲሰጥ እፈልጋለሁ። ዓለም አቀፍ ጥናቶችም በጣም በብዛት የሚዳስሱት እንደገና ደግሞ በሀገራችን ኢትዮጵያን ባለፉት 4-5 ዓመታት ላይ በተለይ ደግሞ እድሜያቸው ከ25 እስከ 29 መካከል ያሉ ወጣቶች ራሳቸውን በዚሁ ደግሞ ወደ ስብከት እንዳንገባ ምንድን ነው የዛሬ አጀንዳ? አንድ ቤስት ኦፍ 3 እንጫወትና ይለይልን። ቤተሰብ ሰብስበሃል መሰለኝ። አገባብ ራሱ ዛሬ በኮንፊደንስ ነው። እዚህ ጋር የተደረደሩ በጣም ብዙ ማወራቸው ወሬዎች አሉ። የሚገርም አንደኛው ወሬ ምንድን ታውቃለህ? አርባ ምንጭ አንተ የተወለድክበት ከተማ አንዱ ሰውዬ ለ4 ሰዓት ቀጥ ብሎ ቆመ። ከዛ ተራመደ። ምን የአርባ ምንጭ ነዋሪዎች ባዕድ አምልኮ ነው ምናምን ብለው ሰውየውን ከበቡት። ሰው መቆም አይችልም እንዴ በገዛ ሀገሩ? የት ነው የቆመው? መሀል አስፋልት ላይ ነው። መሀል ከተማ ውስጥ አርባ ምንጭ ውስጥ ስለሱ ነግራቸዋለሁ። የት አስፋልት ላይ ነው ቆመው? የት ነው የቆመው? መሀል ከተማ ውስጥ። ታዲያ ምን ችግር አለው? ሰው መቆም አይችልም እንዴ በገዛ ሀገሩ? መብቱ ነው። እኔ ከዛ በላይ ቆሜ አውቃለሁ። ሰው እየጠበቁ ካርታው ሲጠፋበት ሲከስር መኪና በነዳጅ እንደሚሄደው ሁሉ ሰው ሲርበው እኮ ሊቆም ይችላል። ወይ ግራ ገብቶት መሮት ሊሆን ይችላል። ደግሞ ከስር ያስገቧት ሳውንድስ እሱን እኮ ነው። ሰው እየቀጥሎ ነው የቆመው። ምንድን እሺ፣ አሁን ተራምደዋል፣ ተንቀሳቀሰ። ጠይቅልኝ እስኪ አካባቢው ሰው ደውልና ጠይቅልኝ። አሁን በዚህ ጉዳይ ላይ ደግሞ እኮ የቆመው ቦታ እኮ ፌርማታ እኮ ነው። ታዲያ ፌርማታ ላይ አይቁም እንዴ? የት ሂድ? እሺ ጠይቅልኝ። አንተ የአርባ ምንጭ ልጅ ነህ። ቫይራል ወጥቷል። ሰውየው ለምን ቆመ? አንተ አጀንዳ አላየሁትም ጌታ። እኔ እንግዲህ ብዙ ሶርሶች አሉ የሚልኩልኝ ምናምን። ከነዚህ መካከል ገረመኝ። እኔ እሺ የት ሄዶ ይቁም? ኬንያ ሄዶ ይቁም? ሰው በገዛ ሀገሩ ካልቆመ እሺ፣ ስንቀመጥ መከራ፣ ስንቆም መከራ። ደግሞ ሰባኪዎች መጥተው ወንድሜ መንቀሳቀስ ይሁንልህ ተመቻቸው። ሰው ሲቆምም ለስብከት ሲቀመጥም ለስብከት በሁሉ ነገር ይሰበካል። ሰው እንዳልክ ምንድን ነው አንተ በተገኘው ክፍተት ወንጌል አማኙን እንትን ማለት እናንተ በተገኘው አጋጣሚ ሁሉ ለምንድን መሰብኩት ሰው? እኛ እኮ የመጨረሻ የዚህ ምድር እኮ መልእክተኞች ነን እኮ። ዛፍ ላይ ሲወጣ በስብከት አንድ ሰው ደቡብ ውስጥ ዛፍ ላይ ወጣ ነበረ ታውቃለህ? ኖ ትእዛዙ የእግዚአብሔር ወልድ ነው። ሂዱ ካለ እንሄዳለን። እስከ ምድር ዳርቻ ካለ እስከ ምድር ዳርቻ፣ ለፍጥረት ሁሉ ካለ ለፍጥረት ሁሉ፣ ወንጌልን ስበኩ ካለ ወንጌልን መስበክ ነው። እያስተማራችኋቸው ያዘዝኳቸውን እየነገራችሁ ደቀ መዛሙርቴ አርጓቸው ብሏል። ወልድ ያዘዘውን አንተ አታስቆመው። እሺ ዛፍ ላይ ወጣ ሰውዬ ውረድ የምትለው ዛፍ ላይ ሰውዬ ወጣው ሾላ ላይ ለቅም ይሆናል። ውረድ ብለህ ግርግር መፍጠር ምንድን ነው? ማን ነው ዛፍ ላይ ወጥቶ ውረድ ያለው? አልሰማም። አንድ ዛፍ ላይ ወጥቶ በእግዚአብሔር ችግር ይታያል ውረድ ምናምን የተባለው ነው። ይሄ እኮ የዛሬ 10 ምናምን ደቡብ ቴሌቪዥን ላይ አንተ ጋዜጠኛ ጉዳዩን ነው የምልህ። ዛፍ ላይ ሰው ሲወጣ ችግር ነው፣ ሲቆም ችግር ነው፣ ሲቀመጥ ችግር ነው። እሺ ምን እናድርግ? ቆይ እኛውን ቆየት እንሂድ። እሺ ቴዲ እኔ ዛፍ ላይ ሞት አላውቅም። የቆመም 4 ሰዓት የቆመም ሰው አላየሁም። ባይዘው የሀገሪቱን ችግር እኔ ጠየቀኝ። እኔ 30 ሚሊዮን ለማንኛውም ስለ ሰውየው አወራለሁ ለማለት ያለው እንዳልክ ቴዲ አይ እንኳን ደህና መጣህ። ግን ሰላም አልተባባል። ክፉ መንፈስ እኮ ተጠናውቶት ነው ምናምን እያሉት ማንን ሰውየውን እግዚአብሔር። አይ እኔ ሰው አንድ ሰው ኖርማል ነው ማለት ፌርማታ ላይ ከቆመ ለምን ውሎ አያድርም? ቆመው ምን አውቃለሁ። አርባ ምንጭ ላይ ነው ሰው አይቆምም እንደ አርባ ምንጭ እኔ ሳቅ የሚቆም ምንም የማውቀው ነገር የለም። አንተ የዛ አካባቢ ሰው ስለሆንክ ትነግረኛለህ። እስኪ አጣር። ኧረ ይቆማሉ አርባ ምንጭ ላይ ብዙ ግን እቺ ነገር አጣራታለሁ በራሴ። ያው ቫይራል ወጣ ቪዲዮ ነው ለኔ። እሺ አንድ ተንኮለኛ ምን እንዳልታውቃለህ? እንዴት አድርጌ ይህን ነገር መግለጽ እንዳለብኝ አላውቅም። ለአድማጭ ተመልካች ጆሮ በሚመች መንገድ ልግለጸው። አይዶ አንተ የእግዚአብሔር ሰው ነህ፣ ግን አስተካክል። ምን ልትል እንደሆነ ስለገባኝ ቶ ለአንተ እኮ አይደለም በቃ ገብቶኛል። ምን ለማለት እንደፈለግ ከምን ጋር አገናኝተህ ምን ልትል እንደፈለግ ከመቆም ጋር ገብቶኛል። ቴዲ ይኸውልህ እኔ መስዬ አይ የሚቀባውን ገዝቶ ውጦት ነው መቀባት ሲገባው ዋጠውና ለዛ ሊሆን ይችላል ነው መላምት ነው። እሺ ለማንኛውም እንዳልካቸው ቤስት ኦፍ 3 እንጫወት። በጣም በኮንፊደንስ ነው ዛሬ የመጣው። ቡና ስለጠጣው ነው በራስ መተማመን ከፍ ያለው። እኔ ቡና ስጠጣ እንደዛ ነው። ቡና ካልጠጣው ደግሞ ጀዘ ደየ ትለኛለች።
እግዚአብሔር አብዲ አመስግኝ እስኪ አይንቱ ሰደው ወደ አሜሪካና እስኪ ሚስት አጋብተው ሰደው እስኪ ይሄን ሰው ምን አሁን መጣደቅ በራሱ ከመምጣት የሚችል ነው። በየት በኩል በህልሙ ነው በተረቱ አየሻል አየሻል ደሃ አንቺ ውጭውን አሳይኝ እስቲ አንቺ ያለሽበትን እስቲ ውጭውን አሳይኝ እስቲ እኔ ዩጋንዳ ነኝ ህይወት ተመስገን አባላ ሙዳቴ ናሆም እኔ ኡጋንዳ ነበር ከኔ ተላስታ ታዲያ ኡጋንዳ ካባላ ጋላ ላይ ቂጤን እያማታው ስዞር ነበር እኮ አልሸጥ እንዳለ ሰተመጣ ምን እሰራለሁ በቃ ተመለስኩ አሉን አለኝ መጣው አሉን ኧረ በፍ እኔ እኮ አንተ እንዴት አሰብኩ ሁላ ብዬ አስቤያለሁ ወይ እኔማ በቃ የሆነ ሰው እንደዚህ ምናምን ብሎኝ እኮ ነው በእናትህ 11 ወር ቆይቼ እኮ ነው የመጣሁት። ስማ አንተ ዩጋንዳ እኮ እንዴ ዩጋንዳ ነበርካ? አዎ ዩጋንዳ ነበር። አንቺ እኮ አይተሻል የምትባለው ፈረንጅ መጣ ዩዩ ይሉት ነበር አሉ እዛ ሰፈር። አንቺ እኮ አይተሻል ባይዘው እኔ ምን ትሰራ አይተሻል እውነት አይቼ ኮሎሎ አይተሻል። ኮሎሎ ደግሞ የት ነው ኮሎሎ? ሄለን አንቺ ቤለሽም አይደል የሆነ ሀገር ነሽ? እኔም ወደ እናንተ ሀገር ለመምጣት ጸሎት ላይ ነን። ኧረ አንቺ ሀገሩን ተውትና አብዲ አለና ለናሆም ምን ትመክረናለህ? እንዳንተ ጊፍተር ለመሆን ምን ማድረግ አለብን? ከጌመር ወደ ጊፍተር ልትቀየሩ? አላማችን እሱ ነው። አይ የኔ አላማ አይደለም። እኔ ህይወቴን መቀየር ነው አላማ። ሄለን አንቺ ሊሆንሽ አብዲ ያው ህይወት የሚቀየረው እኮ ጊፍት አንተ ኑሮ ለሶስት ሰጥ እኮ አንተ ችጋራ ምን ጉድ ነህ? ኧረ ተው ናሆም ሌላ ነገር ተመኝ። ስለምሰጥ አንድ 38 ይገባል። ስለምሰጥ እኮ ነው 38 ይገባውት። አንቺ ሄሉ ስንት ነሽ? ሌቭልሽ እንደ ነው? ተጨርሽ 41 ታዲያ በጣም እኮ ነው የምትሰጪው ማለት ነው። የምሰጠው እሰጣለሁ። እኔ በጣም ነው የምሰጠው። ችግር የለብኝም። አይሰጡም እንጂ ወጣው ዝምናቸው እንጂ ይልኩ እሰጣለሁ። ተጨርሻ ለኔ አሰጪኝ ግን የኔ ጊፍት ያልቀንሰ ዲሚስካ ዲይዳና ለምን ደስ ያልፈልግ ለምን ረሰቃለሁ ማረኝ እድም የሆነች ድመት ሰጠኛል እሷ መጥቼ እሰጣለሁ። ለኔ ከኔና ካዱ ለማትሰጫለሽ ወይ ላንተ ናሆም ቢኖር ይላንተ እና ለማለት ለአንተ ካልሰጠው እንዴ ቅድም ሆነ ረሳኸው እንዴ? እያስዳነስኩ እንዲህ ብር ላይ ለረጫለሁ እኮ አልኩ። ሎተሪ ይወጣል። ለዛ ነው የምሰጪው ነው ያዝ እንዴ ተጫወት እንጂ ጌም ትጫወታለህ እንዴ? ተጫወት ዝም ብለህ። ኧረ አልጫወትም። ጃኒ ሴቷ ወንዱ ጃኒ እውነትህን ነው። ወንዱ ጃኒና አንተ አረ ልንገራችሁ፣ ወንዱ ጃኒና አዶላይ ነው ተጻጽፈው ደውሎ ያስመጡት። አይገርማችሁ? እኔ በጣም ገረመኝ። ይሄን ያክል እንዴ! ጃኒ አሪፍ ነው። ጃኒ አሪፍ ነው። ጃኒና ያስመጡት እንደ ውሻ የጨዋችሁ መዞር ነው እንግዲህ ከሱ ጋር ነው። ደግሞ ትመሳሰላላችሁ ከሶስት ልጅ ጋር። ከለራችሁ አንድ አይነት ነው። ኢነርጂያችሁ አንድ አይነት ነው። ኤርፖርት የሚሰራ ዘመድ ካለ ደውሎ ይንገሩ። ልክ እንዳረፈ መጥቷል ይበሉት። ላጥ ብለው ማናለሽ ነው ማንም ዘመድ ደግሞ ጊቭ ሚ መኒ እንዳትሉት ፈረንጅ መስሏል። አቺ አገዛ እንዳትሉ ብዬ ነው። ለምን ባልፈው
እናንተ እንዳትሉ እሱን የምታገኙ ሰዎች እንዳትዋሉ። እንደው ምናልባት ፍራይዴዎች ከሄዱ ነው አንበሳ እንዳይሉት ገረገረ ምናምን ድግስ መስሏቸው ከገቡ ነው እንጂ አይሉ ወንጭ ሄደን አልነበር ከነሱ ጋር ላስታይ? ባለፈው እንዴት አያቸው ሰዎች በየመንገዱ የያዙ ካልበላችሁ ካልጠጣችሁ ይሉናል ማለት አንድ እድሜ ለነሱ አላሳፍሩንም። ምንም ነገር ይገባሉ። በተከታታይ 5 ቤት ጠሩን። 5ቱን ቤት የገቡት እነሱ 5ቱ ብቻ ናቸው። ወዳም ናቸው፣ ጎበዝ ናቸው። በቃ ታታሪ ነው፣ ታትረው ነው ይበሉት ነው። ወዳም ናቸው ግን እንዴት እንደማይወፍሩ አላውቅም። ለምንድን ነው በዛው ልክ ነው እንትን የሚሉት? ምን ጎበዝ ናቸው። አንደኛው በተለይ በምግብ